ግን አብርሃም ደግሞ ተፈቶ ሳይ በመፈታቱ እጅግ በጣም ደስ ብሎኛል። ምክንያቱም ጥፋትን በጥፋት መመለስ የለብንም እና አብርሽ የዛን ሰዓት በቃ እስካሁን ለተደረገው ነገር ለተከሰተው ችግር ይቅርታ ብሎ ነበር እና የሰው ልጅ ደግሞ ያው የሰውን ይቅርታ መቀበል ትልቅ ነገር ነው። አብርሽም እያለው ነበር በቃ እኛም የራሳችንን ኑሮ እንኑር፣ አንቺም የራስሽን ኑሮ ኑሪ፣ እኛም አንቺን አንረብሽም፣ አንቺም እኛን አትረብሺ እያለ ነበር። ነቋቆር ቀርቶ ሁለታችሁም በሰላም ሩታም የራስሽን ህይወት አብርሃም የራስህን ህይወት ሳትነቋቆሩ ደስ በሚል እንደ ኢትዮጵያዊ ተከባብራችሁ ብትኖሩ ሁላችሁም የራሳችሁ ኑሮ ብትኖሩ ደስ ይለኛል። ብዙ ቤተሰቦች፣ አድናቂዎች፣ ኦዲየንሶች ራሱ ከደስታ ጋር ነው ይልን በቃ ያለፈውን ህይወት ተይና አብርሃምን ተይውና እሱም ኑሮውን ይኖር፣ አንቺም ደግሞ ከደስታ ጋር ደስ የሚለው ኑሮ እየኖርሽ አሳይን እንይሽ እያሉ ነው። ሩታም ምምልሽ ነገር ወደዛኛው ህይወት ካሁን በኋላ ማንኛውም ነገር ብታይ ማንኛውም ነገር ብትሰቢ የሆነ ነገር ቢገጥምሽ ቻሌንጆችን ተቋቁመሽ መኖር ካለብሽ በቃ መኖር ካለብሽ እንድትኖሪ ነው። በልጠሽ መገኘት ጀግና ሆነሽ መታየት ነው እንጂ በትንሽ በትልቁ ተልፈስፈሰሽ የሆነ ስሜታዊ ሆነሽ ምናምን ነገር ሆነሽ መታየት አልፈልግም። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላምና ጤናችሁ ብዝት ያለ ይበል ማለት ነው ወዳለው ሁሉ ጊዜ ያው እንደምለው ሰላምና ጤና ስለሚቀድም ማለት ነው ከምንም በፊት። እንዴት ከረማችሁ? እንዴት ቆያችሁ? ቆይታችሁስ እንዴት ነበረ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንግዲህ በአንዳንድ ነገር መጥቻለሁ። ያው በቀደም እነሩታ አንዳንድ ነገር እነሩታን ተቆጥቼ ነበረ በውስጥ ያው ሩታ እንዳልኳችሁ እልህኛ ነች። ባደረገችው ነገር ትንሽ ቅር ተሰኝቼ ነው ዛሬ የመጣሁት። ምንድነው እሱ ያው በቀደም ለታም አውርቻለሁ፣ በቪዲዮ ቀጥታም አውርቻለሁ፣ በውስጥም ደውዬ አውርቻት ነበረ። ምንድነው እሱ ያው እና አብርሃምን እንደምትከሳቸው ወር አብርሃምን እንደምታሳስረው ተናግራ ነበረ እና ያንን ነገር እንዳታደርጊው ብያት ነበረ ሩታን ማለት ነው። ለዳኒም እንደዛው አይነት መልእክት እንድታደርሰው ነግሬያት ነበረ። ግን ያው እልህኛ ስለሆነች እንግዲህ የለኋን ማድረግ አለብኝ ብላ ነው መሰለኝ እንደዛ አይነት ነገር ውስጥ የገባችው። በቀደም እንደዛ የጥሪ ወረቀት ምናምን ሰጥተውታል። በመታሰሩ በጣም እኔ አዝኛለሁ። የዛን ሰዓት አዝኜ ነበረ፣ በጣም በውስጤ ተቆጥቼ ነበረ። እሷንም ተቆጥቻታለሁ። ለምን ተቆጫታለሽ ለምትሉኝ ሰዎች ክፉን በክፉ መልስ አይልም። እንደ እግዚአብሔር ሰው እምነትን እንደሚያቅሰው ክፉን በክፉ መልስ አይልም። ክፉን በጥሩ መልስ፣ ክፉን በመልካም መልስ ነው የሚለው። እሷ ግን ያው ከተደረገባቸው አንፃር ዳኒን በመታሰሩ ይፋ ምናምን በእንደሱ በሰውኛ አስበውት ያው ተናደው ነው እንደዛ ያደረጉት ብዬ ነው የማስበው። ግን እንደዛ አታድርጉ ብያቸው ነበረ። እነ ኢፋንም በተለይ ሩታን በስልክ አግኝቼ ያወራኋት ሩታን ነው። ሩታ ምንድነው በቃ እሱም እነ ዳኒ እና ኢፋ እንደታሰሩ እሱም ታስሮ ማየት አለበት ምናምን ነገር ብላ እያለች ነበርና እንደዛ አታድርጊ፣ ክፉን በክፉ አትመልሺ፣ ክፉን በመልካም መልሰሽ ነው በልጠሽ መገኘት ያለብሽ፣ እንደዛ እንዳታደርጊ። የሰው ልጅ እንግዲህ በቻለው አክል የመሰለውን አክል ይቅርታ ሊጠይቅ ይችላል። ምናልባት ያ የጠየቀው ይቅርታ አጥጋቢ ሆኖ ታይቷቸው ላይሆን ይችላል። ግን ያው ሰው ሁሉ አንድ ነው ማለት አይቻልም። በቃ ከልቡም ይቅርታ ይጠይቅ፣ ላይላዩንም ይቅርታ ይጠይቅ፣ እግዚአብሔር ነው የሚያውቀው። እና አብርሽ የዛን ሰዓት በቃ እስካሁን ለተደረገው ነገር ለተከሰተው ችግር ይቅርታ ብሎ ነበረ እና የሰው ልጅ ደግሞ ያው የሰውን ይቅርታ መቀበል ትልቅ ነገር ነው። ያለ መቀበል ደግሞ የዛን ሰው ትንሽነትን ነው የሚያሳየው ብዬ ነው ምለው። እኔ ይቅርታ አድርጉልኝና እና እሱ የዛን ሰዓት ይቅርታ ጠይቋት ነበረ። እንግዲህ ቦታ አልሰጠችውም አላቅም እና ያን በመከሰቱ በጣም አዝኜ ነበረ። ግን አብርሃም ደግሞ ተፈቶ ሳይ በመፈታቱ እጅግ በጣም ደስ ብሎኛል። ምክንያቱም ጥፋትን በጥፋት መመለስ የለብንም። እንደ ሰውኛ ቆም ብለን ስናስበው ራሱ ጥፋት ያጠፋው ሰው ራሱ ይከፍለዋል። በቃ ክፋቱም ይሁን ምንም ይሁን ይከፍለዋል። ያ ሰው ደግሞ መጥፎ ነገር አደረገብኝ ተብሎ መጥፎ ነገር አይታሰብምና
ሩታ እነሱ ቢያሳስሩ መነዳኒት ታሰሩ ነይፋ ቢታሰሩ የሆነ እንግልት ቢደርስባቸው ምን በቃ ባንኛውም ነገር ቢደርስባቸው ክፉን በክፉ መመለስ አልነበረባቸው በልጠው መገኘት ነበረባቸው እንደኔ አስተሳሰብ እንደኔ አመለካከት ማለት ነው እና ያ ነው የተሰማኝ ለምን እንደዛ ይሆናል ብዬ ነው የተሰማኝ እና መጥፎን በመጥፎ መመለስ አልነበረብሽም መጥፎን በመጥፎ መመለስ አልነበረብሽም አብርሃምን ማሳሰር አልነበረብሽም ማለት እንዴት ያልሽ ልትሉ ትችላላችሁ ምክንያቱም መጥፎን በመጥፎ መመለስ ስለሌለበት ነው እኔ ያንን ያልኩትኝ እና ከዚህ በኋላም መጥፎ ነገር ቢፈጠር እንደዛ ለማድረግ አትጣሪ እንደዛ ለመወሰን እንትናት በይ ማለት ነው የምወደው እና አብርሃም ደግሞ በቃ በርግጥ ሩታ ስትናገር ምንድነው ያለችው እኛ አልደረስንባችሁም ሄርሜላ በራሷ ሰዓት በመጥፋቷ እናንተ ናችሁ እኛ ጋር ይደርሳችሁብን እናንተ ናችሁ እኛ ጋር የመጣችሁብን እንጂ እኛ ወደ እናንተ አልመጣንም እናንተ ናችሁ የመጣችሁት እናንተ ናችሁ የነካካችሁን ነው እያለች የነበረው እና በቃ አንዴ ጥፋት ጠፍቷል አንዴ እንደዛ አይነት ነገር ተከስቷል ድጋሚ ግን እንደዛ አይነትን ጥፋት ላለማጥፋት ላለመደራረስ እንትን ብትሉ ደስ ይለኛል አብርሽም እያለው ነበር በቃ እኛም የራሳችንን ኑሮ እንኑር አንቺም የራስሽን ኑሮ ኑሪ እኛም አንቺን አንረብሽም አንቺም እኛን አትረብሺ እያለ ነበር ጥሩ ነው ውሳኔያችሁ ጥሩ ነው በቃ በውሳኔያችሁ ከጸናችሁ የናንተ ውሳኔ ደስ ይላል በቃ ምክንያቱም ባትደራርሱ አብርሃም ከሄርሚ ጋር በቃ በሰላም ኑሮን ቢቀጥል እንደዛም ደግሞ ስላለ እኔ አልጠይቅሽም ወይ አረዳሽም ምናምን ነገር አይደለም ያለው በሚያስፈልገው ነገር እኔ ለልጄ የሚያስፈልገውን ነገር ለማድረግ ዝግጁ ነኝ በቃ ልጄ መጥቻለሁ የሚያስፈልገውን ነገር አደርጋለሁ አያም ደግሞ አትደርስብኝም ካልሽኝ እኔ በርቀት ማድረጋውን ነገር አደርጋለሁ እያለ ነው መብት ነው ልጄን ሄደን ማየት መጠየቅ መብት ነው ግን እንደ ሰላማዊ ሰው በቃ መነቋቆር ቀርቶ ሁለታችሁም በሰላም ሩታም የራስሽን ህይወት አብርሃም የራስህን ህይወት ሳትነቋቆሩ ደስ በሚል እንደ ኢትዮጵያዊ ተከባብራችሁ ብትኖሩ ሁላችሁም የራሳችሁን ኑሮ ብትኖሩ ደስ ይለኛል ብዬ ነው የምለው እና በትንሽ ነገር እየተፈላለጉ መነቋቆር የሆነ ቂም መያያዝ ምክንያት እየፈለጉ ነገር መፈላለግ ቢያቆም ደስ ይለኛል በቃ አብርሃም ውሳኔ ደስ ይላል ጠርተ እንዲ ባንድ በቃ በጠረጴዛ ዙሪያ እንነጋገራችሁ አስደስቶኛል ምክንያቱም እኛም የራሳችንን ኑሮ ኑር አንቺም የራስሽን ኑሮ የፈለግሽውን ኑሮ መኖር ትችያለሽ ማለት ደስ ይላል በቃ እኔ አስደስቶኛል ምክንያቱም ግልጽ ነው የሰው ልጅ እንደዚህ ግልጽ ተቀራርቦ ቀንድ የለባችሁም አትወጋጉ እንደዚህ ተቀራርባችሁ ተወያይታችሁ ነገርን በመልካም ሁኔታ ስታስኬዱት ደስ ይላል የሆነ በቃ ቂም በቀል ሳይኖረው ደስ በሚል ሁኔታ ነገራችሁን ፈታችሁ ማድረግ ያለባችሁን በቃ መኖር ያለባችሁ ኑሮ መኖር እንዳለባችሁ ስታወሩ እኔ በጣም ነው ደስ ያለኝ በቃ ምርጥ ሐሳብ ነው የሚደገፍ ሐሳብ ነው ያመጣው ሐሳብ አብርሃም ማለት ነው እና በቃ የሆነ ሰላም ሆኖ እኮ በሌላ ነገር ሳትፈላለጉ ራሱ እንዲ ሰላም ሆኖ ራሱ እኮ መኖር ትልቅ ነገር ነው እና እኔ ምን ማለት ነው መፈልገው አብርሃምም ከሄርሜላ ጋር ደስ የሚል ህይወትን ቀጥለው በየምለው በቃ ምክንያቱም እኔ ወዲያ ምለው ነገር የለም አያገባኝም በማያገባኝ ነገር ማለት ነው ግን በቃ ደስ የሚል ኑሯችሁን ቀጥሉ በእንደዚህ አሁን በተነጋገራችሁት የሆነ ሳትደራረሱ በተከባበረ ሁኔታ ሄርሜላና አብርሃም ኑሯችሁን ቀጥሉ ሩታም ደግሞ እንደውም ሩታ እኮ ብዙዎቹ ጠፋሽ በቃ ከደስታ ጋር ማየት ነው የምንፈልገው አንቺን ከደስታ ጋር እንይሽ ከደስታ ጋር ነይልን ከደስታ ጋር ጠፋሽ እያሉ ነው እኔ በዚህ አጋጣሚ መልእክት የማስተላልፈው ለሩታ ለምንድነው ከደስታ ጋር ማናይሽ እባክሽን ከደስታ ጋር እንይሽ በቃ አብርሃምና ሄርሜላ ኑሯቸውን ይኑሩ በትንሽ በሚረባም በማይረባም ነገር አትነቋቆሩ አትፈላለጉ እና እነሱም በሰላም ኑሯቸውን ይኑሩ አንቺም ደግሞ ጥሩ የሚያከብርሽ የሚወድሽ የሚያፈቅርሽ ልጅ በሄድሽበት ሁሉ እየተንከራተተ አብረን እንኑር
ኑራችንን እንቀጥል፣ ትዳራችንን እንመስረት፣ ፍቅራችንን እናጣጥም እያለሽ ነው ያለው ከሚልሽ ሰው ጋር መልካም የሆነው ኑሮ ብትኖሪ እኔ በጣም ነው ደስ የሚለኝ። በቃ እስቲ ብዙ ቤተሰቦች፣ አድናቂዎች፣ ኦዲየንሶች ራሱ ከደስታ ጋር ነው ይልን። በቃ ያለፈውን ህይወት ተይና አብርሃምን ተይውና እሱም ኑሮውን ይኑር፣ አንቺም ደግሞ ከደስታ ጋር ደስ የሚለው ኑሮ እየኖርሽ አሳይን እንይሽ እያሉ ነው። ስለዚህ ከደስታ ጋር ጠፍተሻል። እኔም በበኩሌ ከደስታ ጋር ባይሽ እንደ አንድ ኦዲየንስ ደስ ይለኛል። ስለዚህ ከደስታ ጋር ነይ፣ በቃ በጥሩ ህይወት በጥሩ ኑሮ ነይ። በቃ ያለፈው ሁሉም ነገር በቃ ይቅርታ ተጠያይቃችኋል፣ ተገናኝታችኋል፣ ደስ ብሎኛል። ባለፈው የነበረው ምክሬን ብዙ ነገሮችን ተግባራዊ አድርጋችሁ አይቻለሁ። አሁን ደግሞ ላይ እያየዋችሁ አይደለም በቃ ምክንያቱም የእናንተ ይቅር መባባልን ውሸት አታርጉብን፣ እውነት አርጋችሁ እንድትመጡ ነው የምፈልገው። ምክንያቱም በሆድሽ ቂም አትያዢ። ደስታም ቢሆን የዋህ ልጅ ነው፣ ጥሩ ልጅ ነው፣ መልካም ልጅ ነው። በቃ የሆነ ይቅርታ እንዳላደረግሽለት ነው እኔ የሚታየኝ። ለምን በቃ እዛ ጋር ይቅርታ አድርገሽለት ተገናኝታችሁ አሁን ላይ ደግሞ ስትጠፉብኝ እነዚህ ልጆች እንዴ አልታረቁም እንዴ አልተስማሙም እንዴ እያልኩ ነው ውስጤ ላይ ጥያቄ እየፈጠረብኝ ያለውና ከሱ ጋር እንድትመጪ ደስ ይለኛል። ከሱ ጋር እንድትመጪ ነው የምፈልገው። እዛ ጋር ይቅርታ አድርጊልኝ። ይሄን ስልሽ በጣም ይቅርታ እየጠየኩሽ ነው። እዛ ጋር ያለውን ህይወት ሳትረብሹ በርግጥ እናንተም ተረጋግታችሁ ስትመጡ እሷ በጠፋችበት ሰዓት ብዙ ነገር ውጣ ውረድ ስለተፈጠረ ነው ያው ወደ አንቺ መተው ወደ ነዳኒ መተው ብዙ ነገሮች የተስተካከሉ ነገሮች እንደገና እንደ አዲስ እንዲበጠበጥ የተደረገው ያው ሄርሚ በመጥፋቷ ነው። ወጣም ወረደ እሷ ተገኝታ አሁን በመልካም ከዚህ በኋላ ለሄርሜላ ማስተላልፈው መልእክት ማንኛውም ቻሌንጅ ቢገጥምሽ ራስሽን ደብቀሽ በመጥፋት ወይም ደግሞ ከሰዎች ራቅ ብለሽ አድራሻሽን በማጥፋት ሳይሆን በቃ ማንኛውም ቻሌንጅ ቢገጥምሽ ፍለፊት የገጠመሽን ቻሌንጅ ከሚመለከተው ሰው ጋር ስላንቺ ከሚመለከተው ሰው ጋር አውርተሽ መፍታት ካለብሽ መፍታት ነው ያለብሽ። ይሄው አንቺ ያስጠፋሽ ነገር እርግዝና ነበረ። ምናልባት በዛን ሰዓት ለማውራት ተሸማቀሽ ወሬን የሆነ ነገር ሆነሽ በቃ አይምሮሽ ላይ የሆነ ነገር አቃጭሎብሽ ሊሆን ይችላል። ብቻሽን ሰወራ ለቦታ የሽው ስትመጪ ደግሞ ያው ነገሩ ቀለል እንዳለ ሁሉ ከዚህም የበለጠ ቻሌንጅ ቢገጥምሽ ፍለፊት አውርተሽ ነገርሽን ቀለል አድርገሽ ላይፍሽን መቀጠል ትችያለሽ። ማንኛውም ነገር ቢገጥምሽ ካሁን በኋላ እንደዚህ ለመሰወር አትሞክሪ ብዬ ነው የምለው ለሄርሜ። ይሄን ነገር ማስተላለፍልሽ እና ሩታም የምልሽ ነገር ወደዛኛው ህይወት ካሁን በኋላ ማንኛውም ነገር ብታይ ማንኛውም ነገር ብትሰቢ የሆነ ነገር ቢገጥምሽ ቻሌንጆችን ተቋቁመሽ መኖር ካለብሽ እንድትኖሪ ነው። በልጠሽ መገኘት ጀግና ሆነሽ መታየት ነው እንጂ በትንሽ በትልቁ ተልፈስፈሰሽ የሆነ ስሜታዊ ሆነሽ ምናምን ነገር ሆነሽ መታየት አልፈልግም በቃ። ምክንያቱም አንቺም የራስሽን ደስ የሚለውን ኑሮሽን ስትቀጥይ ወደ ራስሽ ህይወት ስትገቢ እኮ እዛ ጋር ያለው ህይወት ትታየዋለሽ። ምን አገባኝነት አይምሮሽ ላይ ያቃጭልብሽና ምን አገባኝ ብለሽ ንቀሽ ታያለሽ። እዚህ ጋር የራስሽን ህይወት ስላልጀመርሽ ነው በቃ። ሁሉም ሰው ያለ ያለው የራስሽን ህይወት ኑሪ። ያው እኔ የምምልሽ ይሄን ነው። እዛ ጋር ያለው ላይፍ ሄድሽ አትበጥብጪ። በቃ አትበጥብጪ የሚለው ቃል የሆነ ቢከብድም በቃ የሆነ አለ አይደል እንዴት ብዬ ልግለጸው? ምናልባት ይሄ ቃል ስናገረው ሊከብድሽ ወይ ሊሰማሽ ይችላል። ይቅርታ አድርጊልኝና እዛ ጋር ሄድሽ የሆነ ነገር ስትይ ተረጋግቶ የሚኖረው ሰው ሊረብሽ ይችላል። የሆነ አንቺ ሄደሽ በቃ ውስጥሽ ላይ ያለውን ሀሳብ ስትገልጪ ለነዛ ሰዎች ደግሞ ያ ሀሳብ ምናልባት ላይስማማቸው ስለሚችል መረባበሽ ሊፈጥር ይችላል። ስለዚህ በቃ እዛ ህይወት ጋር አትሂጂ። እነሱም አርፈው ህይወታቸውን ይኑሩ። አንቺም ደስ የሚለውን ህይወትሽን መቀጠል ትችያለሽ። እዛ ጋር ልቡን ከፍቶ በቃ ደስ የሚለውን ክብር ይሰጥሽ እየጠበቀሽ ያለውን ሰው አታስቀይሚ እና መቀጠል ካለብሽ ከደስታ ጋር ቀጥለሽ እንደነ ሄርሜ ጥሩ ሰላም ያለው ኑሮሽን ኑሪ ብዬ ነው የምለው። ሩታ ማስተላለፍልሽ መልእክት ማለት ነው። እና ሌላው ደግሞ ምንድነው የምለው ቡዜ ደግሞ በየሄድሽበት እኔ እንጃ ሩታ ከራሷ ጋር አይደለችም ምናምን እያልሽ
ብዙ ጊዜ ስለ ሩታ መጥፎነት ስለ ሩታ የሆነ ነገር ታወሪያለሽ ማለት ሌላው ሰው ቤት ገብተሽ ስለ ሩታ ነው የምታወሪው የሆነ ቤት ገብተሽ ስለ ሩታ ነው የምታወሪው በቃ ሩታን ታያት በቃ ራሷ ማድረግ የምታደርገውን ነገር የምታቅሰው ናት ሩታ ስለዚህ ከራሷ ጋርም ትሁን አትሁን አንቺ አይደለሽም ከራሷ ጋር መሆን አለመሆኗን የምትነግራት አንቺ አይደለሽም እሷ ራሷ የጉዳዩ ባለቤት ሩታ ራሷ ታውቃለች ከራሷ ጋር ትሁን አትሁን ራሷ ታውቃለች ባለቤቱ ነው የሚያውቀውና በሰው አይምሮ በሰው ህሊና እና በሰው ሳምባ የሆነ ልተንፈስ አይነት ነገር የምትይስ ሴት ሆነሽ አትገኝና በማይመለከትሽ ነገር እየገባሽ ሩታ ከራሷ ጋር አይደለችም ከራሷ ጋር ናት ምናምን አትበይ እና በየሰው ቤት ደግሞ እየሽ የሷን ስም አታንሺ በቃ በየ ነው የምልሽ ለቡዜ ይሄንን መልእክት ነው ከዚህ በላይ ምንም ልልሽ አይገባም ያው መጥፎ ነገር ስታደርጊ መጥፎነቱን ልነግርሽ ነው እንጂ እኔም አንቺን የማንሳት ሱስ ኖሮብኝ አይደለም ግን መጥፎ ነገርችን ስታደርጊ ወር መጥፎ ነገርችን ስታወሪ መናገር መገሰጽ ስላለብኝ ነው ሰምቼው የራይቼ ማለፈን ስለማልፈልግ ነው እና ለቡዜ ይሄንን መልእክት ነው ማስተላልፈው ለቡዜ ከዚህ በላይ ምላት ነገር የለም እና ሩታዬም በቃ የሰው ምክር ስሚ ዳግመኛ ወደዛ ቤት ሄደሽ የሰውን ህይወት አትበጥብጪ ፕሊስ የራስሽን ህይወት ኑሪ በቃ የሚያምር ህይወት መኖር ትቻለሽ እኮ አንቺ ጊዜ ቦታ ያለ መስጠትሽ እንጂ በጣም ከማንም የበለጠ ሰላማዊ ኑሮ መኖር የምትችይ ሰው ነሽ ግን ለራስሽ ኬር አልሰጥሽም በቃ ለራስሽ ኬር ስጪ ነው ምልሽ ለራስሽ ኬር ከሰጠሽ በኋላ ታያዋለሽ ለውጡን ታያዋለሽ እስቲ የሰዎችን ምክር የሰዎችን ተክሳስ እስቲ ልስማውና ምትለኝን እስቲ ቆይ ልቀጥል ብለሽ እስቲ አንድ ጊዜ ቆመለሽ ወደ ራስ መለስ በይና የምንልሽን ህይወት ጀምሪው ከዛ ስትጀምሪው እኮ እንዴ እስከዛሬ ድረስ ወይኔ ተፎግሬ ነው እንዴ ብለሽ ልትይም ትችያለሽ አላቅም እና ወደ ራስሽ ህይወት ተመለሽ ብዬ ነው የምለው እንግዲህ ከዚህ በላይ ምንም ምልሽ ነገር የለም ሌላ ደግሞ ሩታዬ የማስተላልፍልሽ ነገር ቢኖር ምንድነው እባክሽን ሁሉ ጊዜ እኔ መደጋግመው ነገር እውነት ሁሉ ጊዜ መደጋግመው ነገር በዙሪያሽ ያሉ ሰዎች ማለት አንዳንዴ ዳኒ መልካም ጎንም አለው ጥሩም ጎን አለው መጥፎም ጎን አለው ሙሉ ለሙሉ መጥፎ ባህሪ ያላት ብዬም ትግለጻት ይሆን አላቅም ብቻ ባስቸኳይ ወደ መጥፎ ነገር እንድትገፋፋሽ መታረግሽ እንትና ሜሪ ነበረች ሜሪ ዛሬ ለእግዚአብሔር ይመስገን ከህይወትሽ ወጣለች እንግዲህ ብዙ ጊዜ ስንጨቃጭቅሽ ያው ከህይወትሽ አስወጥተሻታል ሜሪን አሁን ደግሞ ዳኒ ነው ዳኒ በርግጥ ጥሩም ጎን አለው መጥፎም ጎን አለው መጥፎ ነገሩ ምንድነው እኔ በቀደም ለታም ብያለሁ በቃ ይሄ ክስ ምናምን የምትይው ነገር ብታቆሚ ደስ ይለኛል በቃ ክስ ከሰዋለው እንከሳለን ምናምን የሚባለው ነገር አቁሙ በቃ አንቺን ይሰሙሻል ብዬ ነበረ ያው ዳኒ ምለህኛ ሆኖ ነው እኔም እስር ቤትን እንደቀመስኩት እሱ መቅመስ አለበት በሚል እልህ ተነሳስቶ ነው በሱ መገፋፋት ወይም በሱ ማነሳሳት ይመስለኛል ለአብርሽያ መጥሪያ ተሰጥቶት አብርሽ እንዲታሰር የተደረገው ወጣም ወረደም እስር ቤትን አይቶ መምጣት ጥሩ ነው ለክፉም ለደጉም ጥሩ ነው ለወደፊትም አንድ ሰው ወንጀል ሊሰራ ቢያስብ ራሱ ከዛ ወንጀል ይታቀባል ምክንያቱም እስር ቤት ምቾት ስላልሌለው ጥሩም ነገር ስላልሆነ ማለት እስር ቤት ጥሩም ጎን አለው መጥፎም ጎን አለው ጥሩ ጎን ያለው የምለው ነገር ምንድነው ያው አንድ ሰው መጥፎን ነገር ሰርቶ ከመጥፎነቱ እንዲማር ያደርጋል ምቾት ደግሞ አይሰጥም መጥፎ ነው የምለው ደግሞ ያው እንደ ቤታችን ኮንፈርት አይሰጠንም ምቾት የለም የተስተካከለ ቦታ አይደለም የሚተኛበት ምናምን ነገር ለብቻ አንድ ሆነ አይደለም የሚታደርበት ብዙ 10 15 or 20 ሰው ነው ባንድ ላይ የሚኖር ባንድ ክላስ ውስጥ ማለት ነውና ያ ነገሩ ምቾት አይሰጥም መጥፎ ነው ለማለት ነው ሌላ ነገር አይደለም እና ዳኒ ያው አብርሃምን አሳሰርከው በቃ በቀልን እሾህን በእሾህ የሚባል ነገር አለ እሾህን በእሾህ ሳይሆን መመለስ ያለበት ዳኒ መጥፎ ለሚያደርግብህ ሰው ሁሉ መልካምን ነገር አድርግ በቃ መልካም ስታደርግ መልካምነቱ ራሱ ይከፍላል በቃ ያ ሰው በድሎኛል ወይም ደግሞ አሳዝኖኛል የሆነ ነገር አድርጎብኛል እሱ መበቀል አለብኝ ብለ ከዚህ በኋላ ማንኛውም ነገር ቢደርስብህ
በቀልን በበቀል አትመልስ እና መጥፎን ነገር በመልካም ነገር መልስ ብዬ ነው የምልህ። ሩታ እንግዲህ በዙሪያሽ ያሉ ሰዎች መልካም መስለው ማለት መልካም ነገር መስሎ የሚያቀርቡልሽንም ሀሳብ ገምች፣ ሚዛናዊ ያደርጊ። መልካም መስሎ ከታየሽ ቀጥይበት፣ መልካም መስሎ ካልታየሽ ደግሞ ያን ነገር ኖ ይሄ ነገር ጥሩ አይደለም ብለሽ ማስቆም የምትችይ ሰው ነሽ። ስለዚህ ከዚህም በኋላ የተለያየ ሀሳብ ቢመጣልሽ ሚዛናዊ አድርጊ፣ መዝኚ። ይሄንን ይጎዳኛል አይጎዳኝም፣ ይጠቅመኛል አይጠቅመኝም፣ እዛ ሰው ላይ ደግሞ ያንን አጸፋ በመልስ እንዴት ነው ከዛ ሰው ጋር እንዴት አይነት ነው የሚለውን ብቻ ሚዛናዊ የሆነ ነገር ሰተሽ መፈረጅ ካለብሽም ሚዛናዊ የሆነ ነገር ሰተሽ ፈርጂ ብዬ ነው የምለው። እንግዲህ ቤተሰብ ያው አንዳንዴ ጥሩም ነገር ሳይሰማኝ ሲቀር ለመቆጣትም ትምህርታዊ የሆነም ሀሳብ ለመስጠት ነው ብቀመለው። ለዛ ነው ትንሽ ስለተሰማኝ ነው። አብርሃም በመታሰሩ እኔ ምንም ያስደስተኝ ነገር የለም። በማወቅም ባለማወቅም አድርጎት ሊሆናል እነዛ ሰዎች ያሳሰረው። ያኛው ወገን ደግሞ የተሻለ ሆኖ መገኘት ነበረበት። እሱ መጥፎ ስላደረገ መጥፎ መመለስ አልነበረባቸውም። ወጣም ወረደ ግን አንድ ቀን ታስሮ እስር ቤትን ማይቶ ስለተፈታ ደስ ብሎኛል። በቃ ከዚህ በኋላ መጥፎ ነገር ባትደራረጉ፣ እንደ ደመኛ ባትፈላለጉ ደስ ይለኛል። ሁላችሁም በያላችሁበት ተከባብራችሁ የራሳችሁን ህይወት ብትቀጥሉ በጣም ደስ ይለኛል ብዬ ለማለት ነው መወደው። ቤተሰብ ከዚህ በላይ ምለው ነገር የለም። እንግዲህ እኔ ውድና ምርጥ የሆናችሁ ቤተሰቦች በያላችሁ በሰላምና ጤናችሁ ብዝት ይበል። ሰላም ሁኑልኝ። በጣም ነው የምወዳችሁ። ቻው ቻው።